እንዴት ናችሁ? እስቲ ለዚህ ቪዲዮ አጠር ያለሽ ምላሽ እንስጥ። ገነት ውስጥ እንዴት ሴክስ ታደርጋላችሁ ምናምን? ኧረ እባክህ ገነት ውስጥ አይደለም እንዴ አዳምና ሔዋን የተፈጠሩት? ገነት ውስጥ አይደለም እንዴ ውለዱ ምድሪቷን ሙሉ ያላቸው እግዚአብሔር? የዛን ሰዓት ተሳስቶ ነበር? ገነት ውስጥ አይደለም እናንተ እንደምትሉት ሴክስ እያደረጉ የነበሩት አዳምና ሔዋን? በጣም ነው። መልካም እንደሰማችሁት በእስልምና ከሞት በኋላ ስላለው የወሲብ ቅዠት ምኞት በሰራነው ቪዲዮ ላይ ስላሸማቀቀው ይሄ እኛ ጋር ብቻ አይደለም እናንተ ጋርም ከሞት በኋላ በመንግስት ሰማያት ወሲብ ይኖራል ለሚለው አመክንዮ ያመጣው ምንድነው? እሱ አዳምና ሔዋን በገነት ውስጥ ወሲብ ያደርጉ ነበረ። እቺ ሎጂክ ማን አቡ ሃይደር ከዚህ በፊት ሲጠቀም አሰምቼዋለሁኝ። እና መንግስት ሰማያት ውስጥ እንደዛው ይቀጥላል። አዳምና ሔዋን ሲፈጠሩ በገነት ውስጥ ወሲብ እያደረጉ ነበረ። ምን ብሎ አነሳ? እንደውም ብዙ ተባዙ ምድርን ሙሏት ተብለው ነበረ። ወንድማችን ብዙ ተባዙ ምድርን ሙሏት ብሎ አዟቸው ወሲብ ያደርጉ ነበረ የሚለው ሎጂክ ራስኑ በጥፊ ይጥልሃል እኮ። ገነትም ሙሏት ነው የሚለው ወይንስ ምድርም ሙሏት ነው የሚለው? ብዙ ተባዙ ገነትም ሙሏት እኮ አይደለም፣ ምድርም ሙሏት ነው። ገነት ዘፍጥረት ምዕራፍ 3 ላይ ቁጥር 24 አካባቢ ከተዘጋች በኋላ ምዕራፍ 4 ላይ ስትመጡ ቁጥር 1 ላይ አዳም ሔዋንን አወቀ ጸነሰችም ይላል። ከገነት ከወጣ በኋላ ነው አዳም ሔዋንን ያወቃት። ኢቭን መጸነስ የመጣው ከገነት ከወጣ በኋላ ነው። ወንድማችን በአንተ ሎጂክ ሄድን፣ ግን አንተ በገነት ውስጥ አዳምና ሔዋን ሲራቡ ሲዋለዱ ከነበረ በገነት ውስጥ የተወለዱ ልጆችን ትነግረናለህ ማለት ነው። በእስልምናው በገነት ውስጥ አዳምና ሔዋን የወለዶቸውን ልጆች ትነግረናለህ። ከዛ አንዱ በአንዱ ኃጢአት እንደማይቀጣ ታምናለህና እነኛ ሕፃን ልጆች ምን አጥፍተው ከገነት እንደተባረሩ ትነግረናለህ ማለት ነው። ተረግዘው እንኳን ከሆነ ኢቭን ተረግዘው እንኳን ከሆነ በገነት ውስጥ ምክንያቱም አንድ ቀን እንኳን ወሲብ በገነት ውስጥ ካደረጉ እርግዝና አለ። ስለዚህ ያ ሕፃን ልጅ ለምን ከገነት እንደተባረረ ትነግረናለህ። የኃጢአት ውጤትም እንደማትሸከሙ ትነግሩናላችሁ፣ ኃጢአትም እንደማይተላለፍ ትነግሩናላችሁ። ያ ሕፃን ልጅ በገነት ውስጥ አዳምና ሔዋን እየተራቡ ከነበረ ለምን ከገነት እነኛ ሕፃናት እንደተባረሩ ትነግረናለህ ማለት ነው። ይህ ሎጂክ እኛ ጋር ስለማይሰራ እኛ ጋር ከገነት ከወጣ በኋላ ነው አዳም ሔዋንን አወቃት ጸነሰችም ቃየልን ወለደች የሚለውን የምታገኘው። ከዛ አቤልም የተወለዱት ከገነት ከወጡ በኋላ ነው አዳምና ሔዋን። ሌላኛው ደግሞ እንዲህ ብሎ ከሶናል። መንፈስ ስላለባችሁ ነው ባይዘው። ይሄ እኮ ፋክት የምናየው ነገር ነው። ማን ነው የወሲብ መንፈስ ያለበት? የታወቀ ነው። እንዲህ ነው ብዬ አልናገርም። በየአንዳንዱ ወው አሪፍ ነው። አሪፍ ጥያቄ ጠየቀን። ማን ነው እስቲ የወሲብ ቅዠት ውስጥ ያለ? ማን ነው በወሲብ ንዳድ ውስጥ የሚቃጠለው? ወንድምህ ይመልስልሃ። ይሄው ካላችሁ እናንተ ስላላወቃችሁ፣ እናንተ ስላልተገለጸላችሁ፣ እናንተ እምነታችሁ እንደዚህ አይነት ሳይንሳዊ ወይም ደግሞ በእውቀት የታከሉ ነገሮች ስለሌሉበት እኛ ጋር ስላሉ ለምን ማለት የለባችሁ። እናንተ ጋር ባለመኖሩ ልትጸጸቱና ልትቆጩ አለማወቃችሁን ለትረግሙ ነው የሚገባው። የመጀመሪያ ነገር እኛ ጋር መኖሩን ምንድነው የሚያሳየው? ረሱላህ ሰለላሁ ዐለይሂ ወሰለም ምን አሉ? ክፍት በሆነው በዚህ በአፍንጫ ላይ ገብቶ ሸይጣን ማለት ነው ጭንቅላት ላይ ያልተገቡ ነገሮችን እየፈጠረ ቅዠቶችን ያልተገቡ ህልሞችን እንደሚያሳይ ተናገሩ። ለምሳሌ አንቺ ከአባትሽ ጋር ወሲብ እያደረግሽ ልታይ ትችያለሽ። ያ የፈለገ ሰው ቢቃሽ እናቱን እንዴት ወሲብ ያደርጋል? እስልምና የዝሙት ቅዠት መንፈስ ያለበት ነው ምንላችሁ ለዚህ ነው። ወንድማችን ሲል እንደሰማችሁት ሰው ከአባቱ ጋር እንዴት ወሲብ ያደርጋል? ለምሳሌ አንቺ አባትሽን ወሲብ ስታደርጊው በልምሽ አለ። እስልምና የመጨረሻ ከዝሙት ማይላቀቅ ሃይማኖት ነው። ይሄ የመጨረሻ መዝቀጥ ነው፣ መቆሸሽ ነው። ነብይህ ለምሳሌ ለአንድ ዓመት ያህል ከ9 ሴቶች በአንድ ሌሊት እየተገናኘ እሱ አልበቃ ብሎት ብቻውን ወሲብ ያደርግ ነበር። ይሄው አዲሱ ጀናባውን በእጁ ይጠርግና ግድግዳ ይቀባ ነበር። ይሄው አዲሱ ስፐርሙን ሲታጠብ ምን ያደርግ ነበር? ቅድሚያ ጭንቅላቱን እንደዚህ በቀኝ ያጥባል፣ ከዛ እንደዚህ ያሻል፣ ከዛ እንደዚህ ያሻል በእጁ ጀናባውን ስፐርሙን እንትን ብሎ ማለት ነው። ከዛ ይታጠባል ይላል። ይሄው አዲሱ። ይህንን ልጅ አንድ ያዳምጡት ሕፃኑን የሚለውን። አሮጊቶች ጀነት አይገቡም፣ እንዲሁም ሽማግሌዎች ጀነት አይገቡም። ለምን የሚል ነገር ጭንቅላታችሁ ላይ ካረፈ አሮጊቶችና ሽማግሌዎች
ዱንያ ላይ የፈለጉትን ያህል መልካም ስራ ቢሰሩ አሮጊትና ሽማግሌ ሆነው ወደ ጀነት አይገቡም። ይህ ደግሞ የረሱላችን ሰለላሁ ዐለይሂ ወሰለም ንግግር ነው። ሴቶች የሁረል አይንን ቁንጅና ውበት እንዲሁም ግርማ ሞገስ ይዘው ወደ ጀነት ሲገቡ፣ ወንዶች ደግሞ የዓለም ሁሉ ቆንጆች ቢሰበሰቡ የሱን ግማሽ ቁንጅና አያክልለትም የተባለው የነብዩላህ ዩሱፍን ቁንጅና ይዘው ወደ ጀነት ይገባሉ። ምንኛ መታደል ነው! አላህ ጀነተል ፊርዶስን ይወፍቀን። እሺ እንደሰማችሁት ነው። በእርግጥ የእስልምናን ቲዮሎጂ በደንብ ለማታውቁ ሕፃኑ ስለምን እያወራ እንዳለ ግልጽ ላይሆንላችሁ ይችላል። ሕፃኑ እያወራ ያለው እንደ እስልምና አስተምሮ በገነት ሄደን ዘላለማዊ የሆነ ወሲብ የምናደርግበት ወጣት ሆነን እንኖራለን የሚለውን የሙሐመድን አስተምሮ እያወራ ነው። 100 ወጣቶች ጉልበት ይሰጠናል፣ እንደ ሽማግሌዎች እንደ አሮጊቶች አንደክምም፣ ዘላለማዊ የሆነ ኢተርናል ኢሬክሽን ወንዶች ይኖራቸዋል፣ ተሴቶች ደግሞ ጡታቸው የማይረግብ የሚለው የሙሐመድን አስተምሮ ይዞ ቆነጃጅት የሆኑ በቁርአኑም ላይ ያለ በሐዲሳትም በብዙ ቦታዎች ያሉ እንደገና ተጨማሪ ሁላን የሚባሉ ሴቶች ይፈጠሩልናል፣ ወሲብ እናደርጋለን የሚለውን ቅዠት እየነገረን ነው የሕፃን ልጅ ማለት ነው። ይሄ የዝሙት ቅዠት ይባላል። በዝሙት መስከር ይባላል። እንደዚህ አይነት በገነት እንደዚህ እጄ እንደዚህ ያደርጋለሁ የሚለው ናፍቆት በዚህ ሕፃን ሲነገር በጣም ያሳዝናል። ምክንያቱም በዚህ ሕፃን እድሜ ላይ ሆነን እኛ ምናልባትም ወሸላ ምንድን ነው ጥቅሙ ብንባል ሽንት መሽኛ ነው ብንል ነው እንጂ በገነት እጄ ሙሐመድ እንደዚህ ብሎኛል ወሲብ አደርግበታለሁ የሚል አስተምሮ አይምሯችን ውስጥ አይመጣም። ከመጣም የጤንነት ስሜት አይደለም። በዚህ እድሜ እኔ በዚህ እድሜ ላይ ሆኜ በገነት ኢተርናል የሆነ ሪኤክሽን ይኖረኛል፣ 72 ደናግል ይሰጡኛል፣ በየጥጋጥጉ የሚገኙትን እነሱን ገዛለሁ፣ ወሲብ አደርጋለሁ የሚል ቅዠት አልመኘውም። ለምንድን ነው እሱ አሮጊቶቹና ሽማግሌዎች ገነት አይገቡም ያለው? ይሄ በምድር ላይ ሙሐመድ የሚከተሉት አርያቸው ምሳሌያቸው የሚሉት ያደረገው አንድ ነገር አለ። ሳውዳ የምትባል ሚስት ነበረችው ሙሐመድ። እድሜ በመግፋቷ ብቻ ጠላት፣ ፊት አዞረባት፣ ፊት ነሳት። ከዛስ ፊት ሲነሳት እንዳይፈታት ሱራ ኒሳ ወይም ደግሞ የሴቶች ምዕራፍ አያ 128ን ተፍሲሩን ባልቁርጡቢ ቼክ አድርጉት። ፊት ሲነሳት ምን አደረገች? እሷ ጋር የሚመጣውን ከእሷ ጋር የሚያድረውን ከእሷ ጋር ወሲብ የሚያደርገውን ለህፃኗ ልጅ ለአይሻ በ53 ዓመቱ የ6 ዓመት ልጅ ያገባትን ለእሷ ለቀቀች። የ53 ዓመት ሆኖ የ6 ዓመት ህፃን ልጅ ነው ያገባው ሙሐመድ። ለእሷ ምኑን ለቀቀች? ተራዋን ለቀቀች። ሳውዳ እድሜ በመግፋቷ ብቻ ነቢዩ ሊፈታ ስለሆነ ይህንን ስለፈራች። ተፍሲር አልቁርጡቢን ቼክ አድርጉት። ከዛስ ሙሐመድ ወይ መጣልኝ አለ፣ መገለጥ መጣልኝ አለና ሱራ ኒሳ አያ 128 ላይ እንደዚህ አለ፣ ሴትም ከባሏ ጥላቻን ወይንም ፊቱን ማዞርን ብታውቅ በመካከላቸው መስማማትን ቢስማሙ በሁለቱ ላይ ኃጢአት የለም አለ። ስለዚህ ፊት እንደነሳ ታወቀች። ምን ተስማሙ? ጊዜዋን ከእሷ ጋር የሚያሳልፈውን ጊዜ ለህፃኗ ልጅ ለአይሻ ልለቅ ወረፋዋን ተስማሙ። አይሻ በምትኩ ምን አለች? እንደ ሳውዳ ምርጥ ሴት የለችም አለች። ይኸው አዲሱን ቼክ አድርጉት። ቀኗን ለቃልኛለች አለች ህፃኗ አይሻ። ይኸው ሐዲሱ። ሳውዳ ሌላኛ ለምንድን ነው እሱ ሙሐመድ እንዲፈታት የሆነው? አንድ ዕድሜ መሄዷ፣ ሁለተኛ ወፍራም ስለሆነች ወፍራም ነበረች እና ሽንቷን ልሸና ስትሄድ ራሱ የሙሐመድ ተከታይ ወይንም ጓደኛ የሆነው ዑመር አልከታብ ሾፏታል። ሽንቷን ሲሸና እና ሾፏት ምንድን ነው ያለው? የትም ብትደበቂ አንቺ ወፍራም ስለሆንሽ ከኛ እይታ ውስጥ አታመልጭም አላት ማለት ነው። ያው ሼም ያስይዛላል። መታ ለባሏ ነገረችው ለሙሐመድ እንደዚህ ያለ የሚለው ኤኒዌይስ ብቻ ምንድነው ሴቶች ይከናነቡ ይሸፋፈኑ የሚለው ሙሐመድ ሚስቶቹ ሲሉ እያዩበት ስለተቸገረ ነው። ከዚህ ጋር የተያዘ ነው መከናነብ መሸፋፈንም የመጣው ማለት ነው። ዑመር አልከታብ የትም ብትደበቂ እናይሻለን ምናምን ነገር ስላላት ሽንቷን ሲሸና ማለት ነው። ኤኒዌይስ አዲሶቹን ቼክ አድርጓቸው እና ዛሬ ማታ በዚህ ጉዳይ ላይ እንገባና የዝሙት ቅዠት በገነት ውስጥ እውነት ይሄ ጤንነት ስሜት ነውን? እንወያይበታለን። ከምሽቱ 3 ሰዓት በኋላ ብቅ